በደከመን ሰዓት በዛልን ሰዓት ሄደን መራመድ ባቃተን ሰዓት ተስፋ በቆረጥንበት ሰዓት የሚመጣ አዲስ ነገር አለ፣ የሚመጣ የምስራች አለ። አሁን ይህን ለማስረዳት አንድ በጣም መወደውን ሰው ላንሳና እሱም ምሳሌ ልስጥ። ይሄ ሰው እኔ በምድርም ከማውቃቸው በንባብም ከማውቃቸው ሰዎች በጣም ጀግና የሆነ ሰው ነው። በጣም ደፋር፣ በጣም ጀግና የሆነ ሰው ነው። ነቢዩ ኤልያስ ነቢዩ ኤልያስ ኤላይጃ ይባላል በእንግሊዝኛ፣ በአረብኛ ደግሞ ኢልያስ ነው የሚባለው። ቁርአን ውስጥ አለ፣ መጽሐፍ ቅዱስም አለ። ኢልያስ አለ፣ ኤልያስ አለ፣ ኤላይጃ አለ እና በጣም ኃይለኛ ሰው ነው። በጣም የተከበረ ነው ደግሞ በሁሉም ነቢይ ነው እና በአምላኩ ላይ በጣም የሚተማመን በጣም ታላቅ እምነት ያለው ሰው ነበረ ነቢዩ ኤልያስ ፕሮፌት ኤላይጃ። እሱ በነበረበት ዘመን ኤልያስ ባገለገለበት ዘመን እስራኤል ውስጥ ምን ነበር መሰለሽ? ጣዖት አምልኮ ነበር። ጣዖት ያመልኩ ነበር። ከሌሎች አስመጥተው ከሌሎች ኮርጀው ከካናናይትስ ከሚባሉት ህዝቦች ኮርጀው አምጥተው በተለይ በዓል የሚባል በዓል BAAL ነው የሚባል ጣዖት ሰርተው ከድንጋይ ከሲሚንቶ ከምናምን እንደዚህ ሰርተው አስቀምጠው ዙፋን ላይ አስቀምጠው ያመልኩታል። ዝናብ የሚሰጠን እሱ ነው ብለው ያምናሉ። ይሄ ጣዖቱ ከድንጋይ የተሰራውን እርሻው በጣም ፍሬ እንዲበዛ የሚያደርገው እሱ ነው ብለው ያምናሉ። ይሄ በዓል ልጆች የሚሰጠን እሱ ነው ብለው ይላሉ በዓል እና ወደ እሱ ይጸልያሉ። ልጅ ሰጠን፣ እርሻውን ባርክልን፣ ዝናብ አዝንብልን እያሉ ወደ በዓል ይጸልያሉ እና በጣም የጠፉበት ጊዜ ነበረ። የጣዖት አምልኮ ይህንን በዓልን እያመለኩ ዙፋን ላይ ያስቀምጠው ሰርተውት ከድንጋይ እሱን እያመለኩ ወደ እሱ ይጸልያሉ፣ እሱን ያመሰግናሉ። እዛ ውስጥ ነበሩ የነበሩት። ፈጣሪ ደግሞ ሁለት በጣም የሚጠላቸው ነገሮች አሉ። አንደኛው አደልትሪ ነው። ሁለተኛው አይዶላትሪ ነው። አደልትሪ ዝሙት ነው። አይዶላትሪ ደግሞ ጣዖት አምልኮ ነው። በጣም የሚያስቆጣው ነገር ነው ጣዖት አምልኮ እና ህዝቡ በዛ ሰዓት ጠፍቷል። ሁሉም በዓልን እየተከተሉ ነው። ንጉሱ አክዓብ ነው የሚባለው በዛ ጊዜ የነበረው ንጉስ። እሱን ነው የሚያመልከው፣ ጣዖቱን ነው የሚያመልከው። ሚስቱ ኤልዛቤል ትባላለች፣ እሷም እሱን ነው የምታመልከው። እና ህዝቡ ሁሉ ስቶ ባለበት ይሄ ኤልያስ መጣ። ምድረ በዳ የሚኖር በጣም ደፋር ጀግና የሆነ አምላኩን የሚወድድ ሰው ነው ኤላይጃ ወይም ኤልያስ። ኤልያስ ለራሱ ያልኖረ ሰው ነው። ሚስቱን አናውቃትም፣ ልጆች አናውቅም። በቃ ብቻውን የኖረ ለፈጣሪው ልክ ጊዜ አባቶች አሉ አይደለም፣ አሁን ገዳም ውስጥ ምናምን የሚኖሩ በጣም ነው የሚያስገርሙኝ እነሱ ሁሉ በሙሉ ዓለምን ትተው እንደዛ የሚኖሩ እና ኤልያስ እንደዛ ነው። ራሱን የተወ ሰው ነው። ፍርሃት የሚባል ነገር አያውቅም። ንጉሱ አክዓብ ፊት ቆሞ ይናገራል። ጣዖት ታመልካለህ ይለዋል፣ ይገስጸዋል። ኤልዛቤልን አይፈራትም። ኤልዛቤል ብዙ ሰው የምታስገድል ሴት ናት። እሷንም አይፈራትም እና በጣም ደፋር ሰው ነበር። ሌላው የሚገርምሽ መሰለሽ ጵንኤል 450 ነቢያቶች ነበሩ። ይህን ጣዖቱን የሚያመልኩ ናቸው። ግን 450 ነቢያቶች አንድ አይነት መልእክት ሲናገሩ፣ አንድ አይነት ፕሮፌሲ ሲናገሩ ኤልያስ አይደለም ይላል፣ ሌላ መልእክት ይናገር። ስለዚህ ሁሉ ሰው እንደ ወንዝ ወደ አንድ ቦታ ሲሄድ እሱ አጌንስት ደ ፍሎ የሚቆም ሰው ነው። ብቻውን ለመቆም ፈቃደኛ የሆነ ሰው ነው እና እንደዛ አይነት ሰው ነው። አስደናቂ እምነት ነበረው። ይሄ አንሸከብል አንድ ዌቨሪንግ የሚባል ማውንቴን ሙቪንግ ፌት የሚባል ጠንካራ እምነት የነበረው ሰው ነበረ። በአንድ ምሳሌ ላሳይሽና ከዛ ይሄዳለሁ። ከነዚህ 450 ነቢያቶች ጋር አንድ ጊዜ ተፎካከረ ኤልያስ ብቻውን። እሺ በዓል አምላክ ነው አይደል የምትሉት አላቸው። አክዓብም ኤልዛቤል የምትሉት በዓል አምላክ ነው። እሺ እኔ ደግሞ በዓል አምላክ አይደለም፣ እግዚአብሔር ነው አምላክ። ስለዚህ ምን እናድርግ? ወደ ተራራው እንውጣ አላቸው። ከዛ ወይፈን ይሰጠን ለሁላችንም፣ እናንተ ወይፈን ይሰጣችኋል፣
ለእኔም ወይፈን ይሰጠኛል፣ መስዋዕት እናዘጋጅ አላቸው። ስለዚህ አዘጋጁ። እንጨት ረበረቡ፣ ወይፈኑን አረዱ፣ ስጋውን በብልት በብልት አደረጉ። እነሱ 450 ነቢያቶች እዛ ጋር፣ ኤልያስ ደግሞ እዚህ ጋር የራሱን አደረገ። አሁን አላቸው በበዓልና በፈጣሪ መካከል ነው የምናወዳድረው። የእናንተ ጣዖት አምላክ ከሆነ ጸልዩና ወደሱ እሳት ከሰማይ ያውርድና መስዋዕቱን እሳት ያቃጥለው አላቸው። ያለበለዚያ ደግሞ እኔ የምለው ደግሞ አምላክ ከሆነ እኔ ጸልያለሁ፣ ከዛ በእሳት ሰምቶ በእሳት የሚመልስ እሱ አምላክ ይሆን አላቸው። ከዛ እናንተ እንደውም ብዙ ስለሆናችሁ ቅደሙ አላቸው። ያለው መተማመን በፈጣሪው ላይ ደስ ሲል በጣም ሊገሉት እኮ ይችላሉ። ማለት አካብ ጨካኝ ነው፣ ኤልዛቤል ጨካኝ፣ 450 ናቸው እነሱ እና ግን በቃ እንወዳደር አላቸው። ተወዳደረ በአምላኩ እና ብዙ ስለሆናችሁ እናንተ ቅደሙ አላቸው። እናንተ ቅደሙ አላቸው። አዘጋጁ መስዋዕቱን። ከዛ መጸለይ ጀመሩ። በዓል ሆይ ስማን፣ በዓል ሆይ ስማን፣ ሰምቶ በእሳት የሚመልስ ስለተባለ በዓል ሆይ ስማን እያሉ እየዞሩ እንትኑን መስዋዕቱን እየዞሩ ራሳቸውን እየዋጠጡ መስዋዕት እያቀረቡ ለመሰለሽ ለዚህ በዓል ለሚባለው የሚቀርብ መስዋዕት ነበር። አንዱ እዛው ጋር ቦታ ዝሙት መፈጸም ነው። ሌላ ደግሞ የሰው መስዋዕት ሁሉ የህፃናት መስዋዕት ሁሉ ይቀርብለት ነበር። ስለዚህ ራሳቸውን እያደሙ እየቧጠጡ በዓል ሆይ ስማን እያሉ ይጮሃሉ። ኤልያስ ቁጭ ብሎ ይቀልድባቸዋል። እስቲ ጥሩት አምላካችሁን፣ ደክሞት ሊሆን ይችላል ይላቸዋል። እንቅልፍ ተኝቶ ሊሆን ይችላል አምላካችሁ ይላቸዋል። ወይ ደግሞ ዞር ብሎ ይሆናል ይላቸዋል። ጮኸው 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 ግማሽ ሰዓት ድረስ የሚሰማም የለም የሚመልስም የለም። ምክንያቱም ጣዖት ነው እሱ፣ ሊመልስ አይችልም። አሁን ደግሞ የኔ ተራ ነው አላቸው። ከዛ እንጨቱ ተረብርቧል፣ ስጋውን አዘጋጀ። እንደውም እሳት አይደል የሚያስፈልገው፣ እሳት እንዲወርድ አይደል የፈለገው፣ ውሃ አፈሱበት አላቸው። ስጋው ላይ ውሃ አፈሱበት። ከዛ መጡ፣ አፈስ ጨምሩበት አላቸው። አሁንም አፈሰሱ፣ ጨምሩበት አላቸው። አሁንም አፈሰሱበት። ከዛ አሁን ሰምቶ በእሳት የሚመልስ ነው የተባለው። ከዛ ቆመና ጸለየ። እግዚአብሔር ሆይ አንተ በዚህ ሕዝብ ላይ አምላክ እንደሆንክ እኔም ደግሞ ይህንን በቃልህ እንዳደረግኩኝ ግለጥ ብሎ አጭር ጸሎት ነው የጸለየው። ከዛ ቅዱሱ መጽሐፍ ምን ይላል? ከሰማይ እሳት ወረደ። ከዛ እሳቱን በላው፣ እንጨቱን በላው፣ ውሃውን ሁሉም ላሰችው ሰዓቱ አይለም። ከዛ ደነገጡ። አሁን አምላክ ማን ነው? ተወዳድረው ነበር። ተለየ። እስራኤል አምላክ እግዚአብሔር ነው እንጂ እናንተ የምታመልኩት ይሄ ዝናብ የሚሰጥም ምን የሚያደርገው እሱ አይደለም ብሎ ያደረገ ነው። ተአምራትን አድርጓል ማለት በጸሎቱ ነው የሚታወቀው፣ በእምነቱ ነው የሚታወቀው። ዝናብ አይዝነብ ካለ ዝናብ አይዘንብም። ዝናብ ይዝነብ ካለ ዝናብ በሌለበት ዝናብ ይዘንባል። እና በጣም በአምላኩ ላይ በሁሉም ሃይማኖቶች የተከበረ ነው። በኋላም እኮ አልሞተም ኤልያስ። ያልሞቱ ሳይሞቱ የተወሰዱ ሰዎች ሁለት ናቸው። አንዱ ኢኖክ ነው ሄኖክ፣ ሌላው ኤልያስ ነው። እሺ አሁን ይህንን ሁሉ ተአምር ያደረገ ሰው ያደፋር ጀግና፣ ማንንም የማይፈራ 450ዎቹን ብቻውን ቆሞ የሚገዳደር ከአክዓብን የማይፈራ ኤልዛቤልን የማይፈራ ሰው መልእክት ላከችበት። ኤልዛቤል ነገ አለችው በቃ ከንቱ ነው የምትሆነው አለችው። ትሞታለህ አለችው፣ ትገደላለህ አለችው። ከዛ ሌላም ነገር አድክሞት ነበር። ያ ጀግና መጣና ዛፍ ስር ቁጭ አለ። ዛፍ ስር ቁጭ አለና ምን አለ መሰለሽ? በቃ ይበቃኛል አለ። ለእግዚአብሔር ነው የሚለው፣ ይበቃኛል፣ እኔ ከአባቶች አልበልጥም እና ግደለኝ፣ ውሰደኝ ብሎ ጸለይ። አሁን እችን የፈለግናት እኛ። ያ የእምነት ሰው እንደዛ የሚወዳደር እንደዛ ጀግና ኢልያስ፣ ኤላይጃ አሁን መቶ ዛፍ ስር ቁጭ ብሎ በቃ እኔ ልሙት አልችልም፣ አምዳን አለ። አምዳን በቃኛል እና ተኛ። የተኛው ተስፋ የመቁረጥ እንቅልፍ ነው። ለጥ ብሎ ዛፍ ስር ተኛ። ቅድም ያልነው የመጨረሻው ሰዓት፣ የዛልንበት ሰዓት፣ ተስፋ የቆረጥንበት ሰዓት፣ ጊቫፕ ያደረግንባት ሰዓት የኤልያስ ይቺ ሰዓት ነች። እና ተኛ። በቃ ግደለኝ ነው ጸሎቱ። እኔ በሞት ይሻላል፣ በቃ ከዚህ በኋላ ምንም አልጠቅምም፣ ግደለኝ ነበር። ከዛ ግን ምን ሆነ? እግዚአብሔር መልአክ ላከ።
መልአኩ መጣ። ኤልያስን ቀሰቀሰውና እንጎቻና ዳቦ እንጎቻና ውሃ ሰጠው። የሚገርመው ነገር ኤልያስ ተነሳ፣ እንጎቻውን በላ፣ ውሃውን ጠጣና ተመልሶ ተኛ። ጊቭ አፕ አድርጓል። መልአክም መጥቶ ነክቶት አልበረት። በኋላ ግን እንደገና መልአኩ ዳሰሰው፣ ቀሰቀሰው፣ እንጎቻውን አበላው፣ ውሃውን አጠጣውና መልእክት ነገረው። ኤልያስ የምትሄድበት መንገድ ሩቅ ነው አለው። ገና ማለት ገና ብዙ የምትሰራው ስራ አለ፣ የምትሄድበት መንገድ ሩቅ ነው ብሎ አዲስ ሚሽን ሰጠው፣ አዲስ ኃላፊነት። የእሱን ምትክ ኤልሳ እንደሚቀባ፣ እዩ የሚባልን ሄዶ እንደሚቀባ የሚያደርጋቸውን ኃላፊነቶች ሰጠው። ኤልያስ ተነሳ፣ በረታ፣ እንደ አዲስ ሰው ሆኖ ደግሞ ቀጠለ። ግን ያ ጀግና እዛች ዛፍ ስር ግን እንደዛ ተስፋ ቆርጦ ነበር። አብዛኞቻችን ሁላችን ማለት ይቻላል እዚች ጋር የምንደርስበት ጊዜ አለች። በጣም ማለት ካሁን በኋላ አይሆንም ይሄ ነገር ብለን ጊቭ አፕ የምናደርግበት ጊዜ አለ። ደርሰን የምናውቅበት እኔም ያልኩበት ጊዜ አለ። በቃ ኖ ይሄ ነገር አይሆንም በቃ ብዬ በጣም ተስፋ ቱ ማች በቃ ከዚህ በላይ ፈጣሪንም መጠበቅ አልችልም፣ ከዚህ በላይ አልችልም ያልኩበት ጊዜ እኔም አለ። ስለዚህ ብዙ ሰው እዚች ጋር ስለሚደርስ ዛፍ ስር ቁጭ ብሎ ዝሉ ደክሞት ያለ ብዙ ሰው ስላለ ከሚመለከቱንም ወገኖቻችን እዛ ጋር ያሉ ስላሉ ቅድም እንዳልሽው ደግሞ ይሄን ያለፉም ስላሉ እዚህ ሀሳብ ላይ እንድናነሳ ብለን ነው። ስለዚህ መጨረሻው ሰዓት ላይ እሱ ልሙት ያለበት ሰዓት ላይ ግን ምንድን ነው የሆነው? መልአክ ነው የመጣው። የከበረ መልአክ መጥቶ ዳሶት አብልቶት አጠጥቶት ሚሽን ነው የሰጠው። ላስት ሚኒት ላይ 11ኛው ሰዓት ላይ የሚመጣ የምስራች አለ፣ የሚመጣ ጉድ ኒውስ አለ። አሁን ወገኖቻችን ተስፋ የቆረጡበት ቦታ ላይ ቢሆኑ ያሉት ይህንን ሆፕ እንዲያደርጉ ነው። እዚህም ያሉት ዲያስፖራም ያሉት አሁንም በአሜሪካ ግራ የተጋቡት ዩጋንዳ ያሉት የተለያየ አረብ ሀገራት ያሉት ወገኖቻችን በቃኝ ያሉበት ሰዓት ከሆነ ይሄ ሰዓት እንደውም ጉድ ኒውስ የሚመጣበት ነው፣ የምስራች የሚመጣበት ነው ለማለት ነው። አንደኛው የምንዘልበት ምክንያት የምንጠብቀው ነገር በጣም ሲዘግይ ማለት የሆነ ነገር እየጠበቀች ለዓመታት ጠብቃ ከዛ ይሆናል ስታያት አይታይ ቀስም እንኳን ማለት አሁንስ ተስፋ ቆርጫለሁ ቀስም እንኳን እና መጠበቅ በጣም ከባድ ስለሆነ አይ በቃ አይሆንም የምትይበት ጊዜ አለ። እኔ አሁን እንዲህ ተሰብስቤ ሲኤምሲ ልቀመጥ ድሮ አሜሪካ ለመሄድ የጠበቅኩት መጠበቅ ልነግርሽ አልችልም። ሄጄ እዛ መማር ስፈልግ ስለነበር የሆነ ፕሮሰስ ተጀምሮ 1 ዓመት ጠበቅኩ፣ 2ኛ ዓመት ጠበቅኩ፣ 3ኛ ዓመት ጠበቅኩ፣ 4ኛው ዓመት ላይ ይህ ነገር አይሆንም አልኩኝ። ፕሮሰስ እኮ እየተደረገ ነው። 4ኛው ዓመት መጨረሻ ላይ ግን ሆነ እና ነገሮች የምትዘገይ ተስፋ ልብን ታሳዝናለች ይላል ሰለሞን ምሳሌ መጽሐፍ። የምትዘገይ ተስፋ ልብን ታሳዝናለች ይላል። ስለዚህ አንዳንድ ሰዎች ወደዛ ተስፋ መቁረጥ የሚመጡት ነገሮች በጣም ከመዘጌታቸው የተነሳ መሆኑ እኮ አይቀርም ይሆናል፣ ግን በጣም ሲዘገይባቸው አይ በቃ አይሆንም ይላሉ። ሁለተኛው የደከሙበት ነገር ሲበላሽባቸው፣ የለፉበት ለፍተው ገንብተው ሲፈርስባቸው፣ ትልቅ ቢዝነስ ጀምረው ቢዝነሱ ሲመታ እና ሲከስር፣ ከዛ መዝጋት ሲኖርባቸው፣ የከፈቱት ቢዝነስ መዝጋት ሲኖርባቸው የደከሙት ነገር፣ እጮኛ ይዛ ሰርጓን ድሪም እያደረገች ከዛ እንዴት ሰርጉ እንደሚሆን ቬሎ እንዴት እንደሚሆን በሙሉ ድሪም እያደረገች ባለበት ድንገት እጮኛ ሲለያት፣ እጮኝነቱ ሲፈርስ ተስፋ ያስቆርጣል። አሁን አይተሻል። ግን አሁን አባይ ቲቪ በጣም ጥሩ እየሰራ ነው። አባይ ቲቪ አይደለም። ብዙ ቴሌቪዥኖች ግን ተጀምረው ተዘግተዋል። ለምንድን ነው? ጀምረዋል። መቼም ጀምሬ ይዘጋለሁ ብለው አይደለም፣ ግን ተጀምረው የተዘጉ ተጀምረው በቁጥር መቁጠር ይቻላል። ሬስቶራንቶች ተከፍተው ግር ብሎ ሰው ሄዶ አንድ ሰሞን አድምቆት ከዛ በኋላ ደግሞ ከስራው ሲዘጉ ታያለሽ። እና
አንድ ሰው አልሞ ትልቅ ነገር ሰርቶ በጣም ፕሮስፐር ያደርጋል ብሎ አስቦ አልሆን ብሎት ሲዘጋ ሲከስር እዚች ቦታ ላይ ይመጣል። ክትክታ ዛፏ ስር ኤልያስ የደረሰባት ቦታ ላይ ይመጣና አይ ደግመህ እኮ ትሰራዋለህ ስትሉ ምኑን ነው ደግሜ የምሰራው ይልሻል። ምንድን ነው የምሰራው? የሰራሁትማ ፈረሰ በቃ ይላል። ስለዚህ ሁለተኛው ምክንያት ይሄ ነው። ሶስተኛው ቢትሪያል የሚባለው። ቢትሪያል ማለት ያመኗቸው ሰዎች ሲከዷቸው፣ ፊታቸውን ሲያዞሩባቸው፣ ዘመዶቻቸው ፊታቸውን ሲያጠቅሩባቸው ደስ አይነት ነገር ይፈጠራል። ውጭ ሆነው ያላቸውን ነገር በሙሉ ልከው እዚህ ቤተሰብ ጋር ሲመጡ ያልጠበቁት ነገር ሊገጥማቸው ይችላል እና በቃ ተስፋ ይቆርጣሉ። አንዳንዴ ሰዎች የሚገጥማቸው ክህደት አሁን አንዱን ሰምቻለሁ። ለጓደኛው ያለ ጽሁፍ ያለ ውል ብር አበድሮታል። እንዲሁ በማመን በሚሊዮኖች የሚቆጠር ነው። ከዛ ቆየና ያኛው ስራው ትንሽ ሲስተካከልለት በቃ አሁንማ ስራ ተስተካክሏል ብር ይመልስልኝ አለ። የምን ብር አለው? እግዚአብሔር ብር? አዎ። ምን ብር? ያበደርኩ ብር። መቼ ነው ያበደርከኝ? እንዴ ይህን ያህል ሚሊዮን ብር አልሰጠውህም እንዴ? ተቸግረ ለእኔ አሁን የምትይዋለሽ ለእኔ ተሳስተህ እንዳይሆን ለሌላ ሰው ሰተህ እንዳይሆን ይለዋል። ከባድ ቢትሪያል እና ልክ ዛፍ ስራ አምጥቶ አስቀምጦ በቃ እኔ ብትገለኝ ይሻላል የሚያስብል ነው። ምክንያቱም እሱ ካለው ላይ ነው አንስቶ የሰጠውና የሰዎች ቢትሪያል አምነሻቸው ፊታቸውን ሲያዞሩብሽ ከባድ ነው። ስለዚህ ሌላው ምክንያት ይሄ ነው። አራተኛው ስነ ልቦናዊ ጥቃቶች ሳይኮሎጂካል፣ አንዳንዶቹ ፒውርሊ ሳይኮሎጂካል የሆኑና ዲፕሬሽን ሲመጣ፣ ጭንቀት ሲመጣ ብሉስ የሚባሉት ሳይኮሎጂካል ችግሮች አሉ። አንዳንዴ እኮ ቢሊየነርስ ሆነው በጣም ኢንተርናሽናሊ ፌመስ ሆነው ሪኖውንድ ሆነው ራሳቸውን የሚያጠፉ ሰዎች አሉ። ስለዚህ በገንዘብ በዝና ትልቅ ቦታ ደርሰው ግን ሳይኮሎጂካል በሆነ ችግር ጭነት ዲፕሬሽን ሲመጣ ከባድ ነው። ምክንያቱን አያውቁትም፣ ግን ያስኮነብሳቸዋል። የህይወት ትርጉም ያጣሉ። ከመኖር ይልቅ መሞት፣ በህይወት አለመኖር ይሻላል ይላሉ። እንቅልፍ ያጣሉ፣ ደግሞ እንቅልፍ ይበዛል። ከሁለቱ አማራጭ ይሆናል እና እንዲህ አይነት ነገር ሲሆን ተስፋ ያስቆርጣል። ከዚሁ ጋር አብረን ማንሳት ያለብን የማህበራዊ ሚዲያ ዘመቻዎች። የምንቋቋመው አይነት ሰዎች አለን፣ የማይቋቋሙት ሰዎች አሉ። በጣም ተስፋ ቆርጠው ልክ እዛች ዛፏ ስር ቁጭ ብሎ ኤልያስ ውሰደኝ እንዳለ የማይቋቋሙ ሰዎች አይቻሉ። ምንድን ነው እየሰደቡኝ? እሺ በጣም ይሳደባሉ። አይኖ እንደሚሳደቡ የማይቋቋሙት ሰዎች አሉ። እና እኔ አጋጥሞኝ ያውቃል። ስብር ብላ ምንድን ነው ስላት ፊልሙ አካባቢ ያለች ሴት ነችና ግን በቃ ኮሜንት ቁጭ ብላ ኮሜንት አነባለች። እሷን ችግሩ አንዳንድ ሰዎች ደግሞ ብቻቸውን አይደሉም። ኮሜንት የሚሰጡ ሰዎች እኮ ብቻቸውን ያልሆኑ አሉ። በምን ታውቂያለሽ መሰለሽ? ኮሜንቱ መጥቶ አእምሮሽ ውስጥ ገብቶ አለቅ ሲልሽ ፖይዘን ሲሆን መርዝ ሲሆንብሽና ለቀናት ከአእምሮሽ ውስጥ አልወጣ ዝም ብለሽ የምታሰላስይውና አልወጣ ሲልሽ ኢቪል ስፒሪት አለ፣ እርኩስ መንፈስ ከሰውየው ጋር አለ እና ዲሞኒክ አታክ ነው፣ አጋንንታዊ አታክ ነው በሰውየው አንደበት በሰውየው ብዕር። ከዛ ሌሎቹን ስቀሽ አልፈሻቸው የዛ ሰው ኮሜንት ግን አእምሮሽ ውስጥ ተቀምጦ መርዝ ይሆናል። ታብሰለስይዋለሽ። ልውጣቤ አልወጣ ይላል። እሱ ምንድነው? ከርኩስ መንፈስ አለበት ሰውየው እና ምናልባት እሱ ራሱ አያውቅም። ሲጽፍ ወይም ሲናገር ኮሜንት ሲያደርግ አንቺ ላይ እሱ ራሱ ላይ ያውቅ ይችላል መንፈሱ። ከዛ የመጨረሻው አምስተኛው አምላክሽ የተወሽ ሲመስልሽ በጣም ከባድ ነው። ትቶኛል በቃ እኔም አያየኝም። አሁን ኤልያስም ጋር ደርሶበታል። በቃ ውሰደኝ። መጥምቀ ዮሐንስና ኤልያስ በጣም ይመሳሰላሉ። በአዲስ ኪዳን ጆን ዘ ባፕቲስት የሚባለውና
በኤልያስ መንፈስና ኃይል ነው ይሄዳል የተባለው ጆን ዘ ባፕቲስት መጥምቅ ዮሐንስ እና አንድ ቀን ተፈትኗል። እስር ቤት ሆኖ ሲያስሩት እሱ ነው ብሎ ሲል ሲያጠምቀው ክርስቶስን እሱ ሊልቅ እኔ ላንስ ይሻላል ምን ሲል ቆይቶ ከዛ እስር ቤት ገብቶ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ መልእክት ላከበት። ማለት are you really the Christ ወይስ ሌላ እንጠብቃለን? ተስፋ ይቆርጣሉና አንድ ቀን አንዲት ልጅ ጸልይልኝ ትለኛለች። ጸልይልኝ ዶክተር ፕሊዝ ጸልይልኝ። ከዛ አንቺም እኮ ግን መጸለይ ያለብሽ አልኳት። አንቺም እኮ ግን ልትጸልይ ትችያለሽ አልኳት። አይ እኔን እንኳን አይሰማኝም ማለት ለምን አልኳት። በፍጹም እኔን አይሰማኝም። መንፈሳዊ ነች ደግሞ እግዚአብሔርን ፈጣሪዋን የምትወድ ነች። አይ እኔን እንኳን አይሰማኝም። እና አንዳንዴ ሰዎች አምላካቸው በየትኛውም ሃይማኖት ውስጥ የሆኑ ፊቱን ያዞረባቸው ሲመስላቸው፣ የተዋቸው ሲመስላቸው፣ የማይሰማቸው ወይም ደግሞ የሆነ ኃጢአትን ወስዶ ልክ እኛ ቂም እንደምንይዘው ቂም ይዞባቸው ከዛ እያሰቃያቸው እንደሆነ ካሰቡ ጊቭ አፕ እና እነዚህ ተስፋ ለመቁረጥ ምክንያቶች ናቸው።